አያስልም የምሬን እና የኔ እናት ሰላም እንዴት ናችሁ? ደህና ናችሁ ወይ? ውድና ተከበራችሁ ቤተሰቦቻችን ሁሉ ሰላም ነው? ሁሉ አሸወይና ነው አለን። እኛ ፈጣሪ ይመስገን። ዛሬ እንግዲህ በምሽት መጣው። እንግዲህ በምሽት የሚዲያ ፍቅር በምሽትም እንግዲህ ይዘን እንድንመጣ አስገደደን። እንግዲህ ዛሬ ምንድነው ይዤ የመጣሁት? እንግዲህ እራት ግብዣ በተመለከተ ዛሬ ያው ፍቅረኛዬን ውዴን የወደፊት ሚስቴን መሲን እራት ልጋብዛት ቀጥሬያለሁ። እንግዲህ ያው ቤተሰቦቿ በመከራ አስፈቀደች። ያው አታድርም፣ ምንም ቢመሽ ያው ከኔ ጋር አታድርም፣ ችግር የለውም ሌላ ነገር ይፈጠራል ብላችሁ አታስቡ። በእኔና በሷ መካከል ከጋብቻ በፊት ምንም አይነት ነገር እንደማይፈጠር ለሷም ቃል ገብቼላታለሁ። እንዲሁም ደግሞ እኔም ያው በዛ አልታማም። ያው ታቁኛላችሁ፣ እግዚአብሔር ይመስገን ጥሩ እንትን አለኝ እና ዛሬ እራቱ ምንን በተመለከተ ነው ካላችሁ እንግዲህ ፍቅርን በተመለከተ ነው። ሌላ ምንም ትርጉም የለውም። እንግዲህ ከመወዱት ሰው ጋር መዋል፣ ማደር፣ መብላት፣ መጠጣት እንዴት ደስ እንደምል ጌታን ልነግራችሁ አልችልም። ያው ባለፈው እሷን በፕራንክ ተቀብያለሁ። ለምን ፕራንክ አደረክ ብላችሁ ብዙ ሰዎች በኔ ላይ ተነስታችሁብኛል። ቢሆንም እኔ ያው እሷን ከማየት ካለኝ ጉጉት አንፃር ነው። ያው ሁሌ ሳያት ትናፍቀኛለች እና በቃ ሁሌ ያው ከአጠገቤ እንድትሆን ስለምፈልግ ቤተሰቦቿ ደግሞ እሷን ያው እኔ ጋር እንዳትመጣ አደረጓት። ታውቃላችሁ ያው የቤተሰቦቿንም ትዕዛዝ ትስማ ብዬ እኔም ያው ብዙ አላስገደድኳትም፣ አላስጨነቅኳትም እና ግን ያው አጋጣሚው ልጠቀም ብዬ አንድ ፍራንክ ላርጋት፣ ሁለት ደግሞ ናፍቃኝም ስለነበር ላግኛት ብዬ ነው ባለፈው ፍራንክ የሰራሁት እና ለዛ በጣም ይቅርታ ከልቤም መጠየቅ ፈልጋለሁ። በጣም ይቅርታ እና ከዚህ በኋላ እንደዚህ አይነት ፍራንክ አይለምደኝም። ያው ፍራንክ ሰውን ከሰው ጋር እንደሚያለያይ እንደሚያጋጭ በጣም ክፉ መሆኑን ሳልረዳ ቀርቼ አይደለም። በርግጥ በጣም መጥፎ ነገር ነው ፍራንክ። በጣም ብዙ ሰዎች የተለያዩበት የተፋቱበት ምክንያት ትልቁ ምክንያት ቢኖር ኢትዮጵያ ብቻ ሳይሆን ኢቭን ውጭ ሀገራት ላይ ራሱ ፍራንክ በመባል ተልካሻ ምክንያት ነውና እና ያንን እናንተን በጣም ይቅርታ ልጠይቃችሁ እወዳለሁ። ከዛ በዘለለ ደግሞ እንግዲህ እኛ በሰላም በፍቅር መኖራችን አስመልክቶ ጓደኛችን ቢኒም እንግዲህ ከጓደኛው ጋር ከምስቱ ጋር ያው ወደፊት ምስቱ ያው እንግዲህ አላቅም በእነሱ ላይ መግባትም አልፈልግም። እነሱንም አስታርቄ የፎቶቱን ቪዲዮ አይታችሁታል ብዬ አስባለሁ። እንግዲህ ኋላይም እንደምትመለከቱት ሰው ካፕል የሆነ እየገባ ነው። ብዙ ካፕሎች ናቸው እዚህ የሚገቡት። እንግዲህ ያው ከፍቅረኛሞች ጋር እና ደግሞ ከትዳር አጋሮ ጋር ብዙ ሰው እዚህ መጥቶ ይዝናናል። በጣም አሪፍ ካፌ ነው። ያው ማታ በጣም ያምራል ድባቡ። ወደዛ ብታዩ እንደሞ ወደዛ ብታዩ ራሱ በጣም ነው የሚያምረው። ጸዴ ቫይብ አለው። እንግዲህ ያው ዛሬ እዚህ ቦታ አሁን ሰዓት ሄዶ ስንት ሰዓት ነው? አሁን ወደ 2 ሰዓት ከምናምን ነው በዚህ ሰዓት ከምሽቱ ይሄንን ቪዲዮ ለናንተ ይሄ ቪዲዮ በቀን ሲፈሰት ትላንት ተሰርቷል ብላችሁ አስቡ። ዛሬ ተሰርቷል ማለት ትላንት ተሰርቷል ብላችሁ አስቡ። ኤዲት እያረግን እናንተ ጋር ጥሩ ሆኖ እንዲደርስ ኤዲት እያረኩ ስለማቆይ ይሄ ቀን ከተፈሰተ ለምን ቀን ተፈሰተ ብላችሁ እንዳታስቡ። እንግዲህ ያው ትላንት ተሰርቷል ብላችሁ አስቡ።
እንግዲህ አሪፍ ጊዜ ከፍቅሬ ጋር አሳልፋለሁ። እራት በላለሁ፣ እንጠጣለን። መጠጥ አስካሪ መጠጥ አይደለም፣ ጀስት በቃ አሉ ጁስም ቢሆን ጠጥተን እዚህ ከተማ ሽር ብትን እንላለን። እንዴት እንደሚያምር ከተማ ባሳያችሁ ደስ ይለኝ ነበር። ወደ ላይ ይታያችኋል። የት ነው? ሶዶ ነው። አያችሁ፣ ሶዶ አደገች ሲባል በምክንያት ነው። እና እቺን የመሰለች ውብ ከተማ ከውቢቷ ፍቅረኛዬ ጋር ከሚስቴ ጋር ከወደፊቷ ሚስቴ ጋር ብዝናና ራሱ ምንም ችግር የለበትም ብዬ ነው ዛሬ ይህን ቪዲዮ የመጣሁት። ውድ ቤተሰቦቻችን በጣም ነው የምወዳችሁ እና ደግሞ ያው ለእናንተ አንድ ቃል የገባሁትን ድጋሚ ላስታውሳችሁ 20,000 ሰብስክራይበር ስገባ እሷን ጥሩ ቦታ ወስጄ አዝናናታለሁ። እና ደግሞ ይሄንን ዩቲዩብ ቻናሌን ሜቢ ሰብስክራይብ ሳታደርጉ እያያችሁ ያላችሁ ካላችሁ ሁላችሁም አቁማችሁ ሰብስክራይብ አርጉ፣ ላይክ አርጉኝ፣ አበረታቱ። ከጎኔ እናንተ ስትሆኑ እኔ ለመስራትም ደስ ይለኛል። በቃ ጥሩ ፍቅር አስተማሪ ደስ የሚል ነገር ይዤ እመጣለሁ። ምንም እናንተንም የሚያስጨንቅ ነገር በኔ ቻናል ላይ አይለቀቅም። በኔም ሆነ በመስም አይለቀቅም ከዚህ በኋላ። እና ያው እንግዲህ እሷ ከመምጣቷ በፊት አንዳንድ ነገር ከናንተ ጋር የሆዴን ላውራ ብዬ ነው እንትን ካሜራም ያበራሁት። ያው እሷ ከመጣች በኋላ ካሜራ ማብራቴ ያው አይቀርም። እና እንግዲህ ምን ተሰማችሁ? ከመሲ ጋር እኔ ያለኝን ሪሌሽን እንዴት አያችሁ? በምን አንግል አያችሁ? እና ደግሞ ምንድነው እግዚአብሔር ይመስገን ከዚህ በፊት የነበረኝን ሐዘኔን ጭንቀቴን የምሬን ነው ሁሉንም ነገር ረስቻለሁ። ከመሲ ጋር ያለኝ የፍቅር ህይወቴ በጣም በደስታ እየሄደ ነው። በቃ እግዚአብሔር ይመስገን። አንድ ጓደኛዬ ሲተርት ምን ይላል? የፈለከው ወይ የወደድከውን ካላገኘ ያገኘውን ውደድ ብሎ ይተርታልና እሱን አባባል እኔ በጣም ትመቸኛለች። በጣም ነው የምትመቸኝ። ምክንያቱም አንዳንዴ እንወደዋለን፣ እንፈልገዋለን፣ የራሳችን ቢሆን ብለን እንመኛለን። አንዳንድ ነገር አይደለ ተመኝተን ሳይሆን ሲቀር ተስፋ እንቆርጣለን፣ እናዝናለን። ልባችን በጣም ይሰበራል፣ እጅግ በጣም ይሰበራል ልባችን፣ እናዝናለን። ከዛ በኋላ እናማራለን ፈጣሪ፣ ተስፋ እንቆርጣለን። ምንድነው ያገኘነው ነገር ራሱ አያረካንም። ያሰብነው ነገር በእጃችን ካልገባ ከራሳችን ጋር ካልቆየ የያዝነው ነገር ራሱ በቃ አንተማመንበትም። ስለዚህ እንደዚህ አይነት ነገር አለብን እኛ ማናችንም ብንሆን። ግን ምንድነው ይሄ አባባል የፈለግነው ነገር የወደድነው ነገር ብናጣ ያገኘነው ነገር እንውደድ ማለት ይሄ አባባል ብቻ ሳይሆን በጣም ትልቅ ተግባር አለው። በኔ ህይወት ላይ ሰርቷል፣ በእናንተ ህይወት ላይ እንደምሰራ ተስፋ አደርጋለሁ። እና እናንተም ብትሆኑ ትላንት ያጣችሁትን ነገር እያስታወሳችሁ ብዙ አትጨነቁ። ምንም ማስታወስ አያስፈልግም። ጥሩ ነገር ከሆነ አስታውሱ። ጥሩ ነገር ጥሩ ነው፣ ሪፍሬሽ ያደርጋል፣ አእምሮአችሁን ያስደስታል፣ ደግሞ በቃ መንገዳችሁን ያቀናል። ግን መጥፎ ነገር ያለፋችሁት ሰቀቀን ከሆነ በጣም የሚያስጠላ የሚዘገንን ከሆነ ያለፋችሁት መንገድ ያንን ወደ ኋላ እያሰባችሁ ተስፋ ቆርጣችሁ እንድትወርቁ ሰይጣን ያደርጋችኋል። ስለዚህ ተስፋ ላለመቁረጥ የያዛችሁትን ነገር ፈጣሪን አመስግናችሁ ለመሄድ ለመጓዝ ጥረት ማድረግ አለባችሁ። እና ይሄ ደግሞ እኔ ለእናንተ የምለግሰው አንድ ትልቁ ምክሬ ነው። እንግዲህ ያው አንዳንዴ በዚህ ቻናል እኔ ቁም ነገርም አወራለሁ። ቁም ነገር ካወራው እንደው አንዳንዴ እንደው አልመለስም። ምክንያቱም ቁም ነገር ጥሩ ነው፣ ፍሬ አለው። ቁም ነገር ነው አንድ ነገር ምሰራው፣ ቀልድ ብቻ ሳይሆን ማፌዝ ብቻ ሳይሆን በቃ አንዳንዴ ቁም ነገሮችን ይዘን መምጣት ጥሩ ነው ብዬ በማሰብ ነው። እና እኔ ከመሲ ጋር ያለኝ ላይፍ ተመችቶኝ በጣም እግዚአብሔር ይመስገን ብዬ እግዚአብሔርን አመስግኜ በደስታ እየኖርኩ ነው ያለሁት። እግዚአብሔርን እጅግ በጣም በደስታ እናንተ እንደምትጨነቁልኝ አውቃለሁ፣ እንደምታዝኑልኝ አውቃለሁ። ባሪች ምን ሆኖ እኔ ደስ ብሎኝ ፍክት ብዬ እየሳኩ ዩቲዩብ ላይ ምናምን ስለቅ ዋው የባሪች ደስታ ተመለሰ። የባሪች ደስታ ማይ ጋድ ሰርፕራይዝ እንዴት ነሽ? ደህና ነሽ? ቆሞ ይቀበልሻ እኔ እናት እንዴ ልዕልት እንዴት ነሽ? አምሮብኛል። ደህና ነሽ? ዋው ይወት
እንዴት ናችሁ? እንዴት ናችሁ? ሰላም ናችሁ? እንዴት ነኝ ስታይ? ብርድ መታ እንዴ? አዎ ትንሽ ብርድ መጥቶኛል። እና እንዴት ነን? ቤተሰቦቻችን እንዴት ነን? በምሽት ወጥቻለሁ። ዝንጥ ብለና እንዴት ነው? ቁጭ በል የኔ እናት ቁጭ በይ። እሺ ነው ማለት ይሄን ግን ውጪውን ፈልገህ ነው እዚህ የተቀመጥከው? አዎ የምሬን ነው። እሺ ይሁን። እና ደህና ነሽ? በስንት ስቃይ እንደወጣሁ አልነገርኩም? ምን እንዴት ወጣ? ጋዝ ቅርታ እያሳለኝ ነው ባይዘ ብርድ መታት ማለት ነው። ብርድ መታኛው ምን ብዬ እንዳሳመንኩኝ ብትሰማ ያው ምን አልሻቸው? ኧረ በእናትህ እኔ አብዛኛው ሰው ድሮ ማለት ነው ፍቅረኛ ምናምን ሲይዝ ጓደኛ ሲይዝ ቸርች ምናምን ይላልና ቸርች እኛ ጋር እኮ ነገ ዝግጅት አለ። እሺ ቸርች ብለሽ ልትሹ እና ምን ብዬ ልውጣል? አንተ ጋር ብዬ የምሬን ነው እንዴ? ከዛ እንደዛ ስላቸው እሺ ያለችኝ። አለበለዚያ አይለቁኝም። አንተ ያወከኛም ቤት ጸባይ ለምንድን ነው እንደዚህ የምትለኝ? ታዲያ ቸርች ብለሽ ነው የምትመጪው? ልሂድ የት ልመለስ? ወደ ቤት ለምን ነው የምትመለሺው? ታዲያ ምን ብዬ ማሳምናቸውን ነገር ስላጣውኝ ነው። ራት ጋብዝሻለሁ ስትለኝ እኮ አላስችል ሲለኝ ነው የወዴን ነገር አደራ ብላኛለች። እኔ እናት መነጽሩ ብታይ ምሽትም አላወልቀውም ስተኛም አላወልቀውም። እኔ ደግሞ እንዴት እንዳማረባት ልዕልት መስላለች ዛሬ አላወልቀውም። የተኛው ራሱ እንደዚህ ሆኜ ነው የምተኛው። እንዴት ነሽ ታዲያ? አለው ሉፒስ ነው? አዎ ሉፒስ ነው። ቤቱ በጣም ነው የሚያምረው። እንደዚህ አይነት ቤት ምሽት ላይ በጣም ነው የሚያምረው። ቤቱ በዚህ በጣም ነው የሚያምረው ቤተሰብ። እና ደግሞ ዛሬ እዚህ የጠራሁሽ እንግዲህ እራት ልጋብዝሽ ነው። እሱማ እራት ብለኸኛል። ከአንቺ ጋር እራት ልብላ። ወክ ሳናረግም ወክም እናረጋለን። እራት ከበላን በኋላ ወክ እናረጋለን። ከተማውን በጣም እንዞራለን። በቃ ዛሬ በቃ ሙሉ አዳር ወክ እያደረግን የምን አዳር ነው ታደስ? እራት በልቼ ወክ ትንሽ አድርጌ ወደ ቤት እመለሳለሁ። ቤት ለመሄድም አስበሻል? ቤት ለመሄድ አስበሻል? አይ አይደለም፣ መንገድ ለመንገድ እየዞርን እናድራለን ብዬ አስቤ ነው የመጣሁት። እናድርም አንድ ላይ ጌታ ሆይ ነግሬሃለሁ። እንግዲህ መጀመሪያ ከቤት ከመውጣቴ በፊት አንተ እራት ልጋብዝሽ ስትለኝም ነግሬሃለሁ። ምን አልሽ? እኔ ውጪ የማድርሰው አይደለም፣ ውጪ አላድርም። ድንገተኛ ነገር ተፈጥሮ ወይ ሰው ታሞ ምናምን ቢሆን ራሱ 4 ሰዓት 5 ሰዓት ሲልም ቤት ነኝ ነው የሚሉኝ። ኦኬ ትሄጃለሽ። መሄዱን ግን በደንብ እስከ ከምሽቱ 9 ሰዓት ድረስ ነው። የምን 9 ሰዓት? እሺ 8 ሰዓት። ሃሃ የምረን እንደ የምረን እያወራን እስከ 8 ሰዓት ነው። አሁን ስንት ሰዓት ነው? እና እራትም አዝዤልሽ አዘ ነበር። አዎ ገራሚ የምር መጀመሪያ ፍሩት እንበላለን። ከፍሩት በኋላ እሱም እድሜው ረጅም ነው። ዋው ጋይስ አያችሁ? ከዛ ኖ ይሄ የአረቦች ይሄንን ያዥ። እንግዲህ ዛሬ ይሄንን እንበላለን። በስመ አብ ለኛ የተባረከ ይሁን። ሎሚ አለ እንበላለን። ይሄንን በልተን ወዴት? እራት። ይሄ እራት አይደለም፣ ዝም ብሎ ይሄ እንትን ነው የሚባለው። ይሄ ፈረንጆች ምንድነው የሚሉት? ማስታገሻ አፈታይዘር ነው የሚሉት ፈረንጆች። ወይኔ እንዴት ነው የሚጣፍጠው! ምንድነው ሌላውስ? ይሄን ትልቁን ጋይስ እንብላ። እንግዲህ እኔ ራሱ ውጪ ነው። አንተ እዚህ ትመገባለህ? በፊት እዚህ ትበላ ነበረ? ቆይ ነው የምልሽ፣ ከዚህ በፊት እንደዚህ እራት ጋብዞሽ ያውቃል ሰው? እኔ አንተ ምን ሆነ ነው ያማል? እኔ 11 ሰዓት ቤት መግቢያ ሰዓቴ እኮ ነው። ቤት መግቢያ ሰዓቴ ነው 11 ሰዓት። በቃ እኔ የመጀመሪያሽ ነኝ ማለት ደስ ብሎኛል ማለት እራት አሁን መጀመሪያ ጊዜ እየጋበዝኳት ነው። እሷ ስትጋበዝ እንደዚህ ደስ አላላትም። ኧረ እባክህ እንዴት ነው ደስ ያላለኝ? ባይዜ በጣም ደስ ብሎኛል። እኔ ደስታዬን መግለጽ ስላቃተኝ ነው።
እራት እስከምመጣ ድረስ እኛ ጋር ቆዩ። የእራት ቫይቡን እናሳያችኋለን ወይ ወክ ስናረግ እናሳያችኋለን እና እንደዛ ነው ቤተሰቦቻችን። እንግዲህ ቤተሰቦቻችን በልተን ጠጥተን ፈሽፏ ብለን መተናል በድጋሚ። እንግዲህ እግዚአብሔር ይመስገን ጥሩ ጊዜ ከፍቅሬ ጋር እያሳለፍኩ ነው ቆየሁት። ደስ ብሎኝ ነው። ደስ አለሽ? አዎ በጣም ደስ ብሎኛል። እንኳን ደስ አለሽ የኔ ቅመም። እና ቤተሰቦቻችን በምሽት አንዳንዴ ወንዶች ሚስቶቻችሁን ወይ ፍቅረኞቻችሁን ይዛችሁ እንደዚህ አዝናኗቸው። እንግዲህ በመዝናናት ሴቶች እንግዲህ እድሜያቸው ይጨምራል፣ በጣም ይጨምራል። ኦምሽ እንዳንቺ ምንድነው መራቀች እኮ ወንበሩ እኮ ነው። ወንበሩ ጠባብ ነው። ይሄው እንደዚህ ፊትሽ ወደ እነሱ አዙሪያ እንደዚህ ላዙር ራኩኝ አይደል ከእናንተ አውሪያቸውሽ። እኔ ወዶች እንግዲህ እንደምታዩኝ እንደዚህ በልቼ ጠጥቼ አይታችኋል እንዴት የሆንኩኝ እንደነበረ። የመጀመሪያ ስለሆነ ነው እንደዛ አይነት ነገር አይቼ ስለማላቅ ነው። ደስ ብሎኛል። ፍቅረኞቻችሁን እንደዚህ አሳያቸው። እኔን እንደዚህ አዝናናኝ። እድሜ ይጨምራል፣ እድሜ እንዲጨምር እኔ እንዳልነጫነጭ ምናምን የምትፈልግ ከሆነ አዝናናኝ በሉት። አንተም ደግሞ ሁሌ ይልመድብክ። እኔ ችግር የለብኝም። እኔ ሁሌም አዝናናሻለሁ። ያው እንደውም በቃ ምን በማዝናናት ነው የምታወቀው። እና እኔ ራሱ ደስ ብሎኛል፣ እሷን ደስ ስላላት እኔም ደስ ብሎኛል። እንግዲህ ደስታዬን ከፊቴ ሳልሳ እንደንስ ነበረ፣ ግን ውጪ ነን ያለነው። ሳልሳ ምናምን እንደንስ ነበረ። እሱን ሌላ ቀን ዛሬ እንግዲህ በዚህ ጨርሰናል። እንግዲህ ተዝናንተን በልተን ጠጥተን ትንሽ እሷን ሸኛታለሁ ወደ ላይ። በልተናል። አላሳየናችሁም? አዎ አላሳየናችሁም። እራት በልተናል። እንደምታዩት መጀመሪያም በልተናል፣ በልተናል። ከዛ አሁን ደግሞ ትንሽ ወክ እናደርጋለን። ትንሽ ይበርዳል። አዎ አየሩ ቀዝቃዛማ ነው። እሷ ደግሞ እንዳያችሁ የለበስኩትን አይታችኋል። ይሄ ወንፊት ለብሳ ነው መጣችውና ይመርብኝ ብዬ ጃኬት ይበርዳል ነው ሰች። እኔ እንደዚህ እሷን በርዷት እኔ በምን አንጀቴ ነው ምጭ አያስችለኝ የምሬን። እና የኔ እናት በስማ አመሰግናለሁ። እንግዲህ ወክ እናደርጋለን። ከተማ ዛሬ አይቀርም አናስቀርም። ሙሉ ጨርሰን እንገባለን። አንድ ቦታ አናስቀርም። እንግዲህ ቤተሰቦቻችን እንወዳቸዋለን። ግን እንግዲህ ካሜራ ልንዘጋ ነው። ምንም ማለት አይቻልም። እንግዲህ ካሜራማኑ ከኛ ጋር እስከ ቤት አይሄድም። እሱን ሸኝተን እኛም ደግሞ ለሁለት ሽር ብትን እንላለን። ይሄንን እስከዚህ ድረስ ያለውን ፓርት እናንተን ካሳየናችሁ እንግዲህ ከዚህ በኋላ ያለውን ፓርት ማሳየት ግዴታም አይደለም። እንግዲህ እሷ ጋር ወክ እናደርጋለን። ከተማውን ወክ አበላታለሁ። እንወዳቸዋለን። አያችሁ ከተማው እንዲህ ወደ ላይ ውስጥ ከተማ እኔ ታያለሁ። አልጨለምኩም። እስቲ ላሳያችሁ እዚህ ጋር ላይ ወጣ እዩት እንዴት እንደሚያምር ከተማ ከኋላችን አያምርም? እንግዲህ እንደዚህ ወጥቷል። ግን እስከ መጨረሻ ይሄንን ቪዲዮ ያያችሁ ትልቅ አክብሮት አለን ለእናንተ። ሰብስክራይብ አላደረጋችሁ እያረጋችሁ ሰብስክራይብ እያረጋችሁ ላይክም አድርጉ። ባይ